ቤቲ አንድ ሚስጥር እንዳላትና እንዲሁም ደግሞ ይህ ሚስጥር ቤተሰቡን የሚመለከት ጉዳይ መሆኑን ለአቶ መስፍኔ ትነግረዋለች። አቶ መስፍኔም በጭንቀት ይህንን ጉዳይ ካልነገርሽኝ ያለ ቢጠይቃትም እንግዲህ እሷንም ለማውጣጣት ቢሞክርም ልትነግረው አልቻለችም። በዚህ ጉዳይ አቶ መስፍኔ እጅግ በጣም ተጨናንቀው ለቤተሰቡ ሁሉ ማለትም ለአቶ ኖላዊ ሳይቀር አስረድተዋቸው ነግረዋቸው አሁን ላይ ቤተሰቡ በታላቅ ጭንቀት ላይ ይገኛል። ምናልባትም ይሄ ጉዳይ ቤቲ እህቷ ስለጠፋች ማለትም እህቷ ጽዮን ስለጠፋች እሱን በባሌም በወሌም ብላ በተዘዋዋሪ እህቷን የምታስፈታበትን መንገድ እያመቻቸችም ሊሆን ይችላል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኖላዊ ክፍል 178 አበይት ጉዳዮችንና ዋና ዋና የተባሉ አበይት ክስተቶችን የምናስቃኛችሁ የምንተነትንላችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስም አብራችሁን ቆዩ። ምሽት ላይ ሀናና ሰላም እየተጨቃጨቁ በተለይ ደግሞ ሀና ተይ ሰላምዬ አይሆንም፣ ቆይ እንነጋገር፣ ቆይ እስኪ ስለ ጉዳዩ እናውራበት፣ ለማየል ትናገሪ ነው እንዴ እያለች እንደዚህ ስትላት ሰላምዬም አይ ነገሩ ነው መናገር አለብኝ፣ እማየም ማወቅ ይጠበቅባታል፣ ልጅ እኮ ሊጠቀምብሽ እየሞከረ ነው በማለት ይህንን ጉዳይ እየተጨቃጨቁና እየተነጋገሩ ባሉበት ሰዓት ምሽት ስለነበር ወዲያውኑ እንግዲህ ከቤት ውስጥ ሆኖ ይሰማቸው ስለነበር ያም ማለት ምናሴ ከቤት ይወጣል። እሱም ወጣና የቀኑ አልበቃ ብሏችሁ በማታም ጀመራችሁ፣ መቼም ጤነኛ ሰው በዚህ ሌሊት የሚጨቃጨቅ አይመስለኝም፣ ቆይ ምን ሆናችሁ ነው ሲልም ጠየቃቸው። ሀንዬ አንቺ ትሻለሽ ስል አንቺ ማብረሽ ከሰላም ጋር አበድሽ ሲልም ዱብዳ ጥያቄ ጠይቃቸዋል። እነሱ ግን ስለ ጉዳዩ ሊያማክሩት እንዲሁም ደግሞ ሊያካፍሉት መረጃውን ስላልቻሉ እጅጉን እሱም ተጨንቆ በጉዳዩ ላይ በጣሙኑ አዝኖ ለእናቱ ማለትም ለወይዘሮ ሜላት ሊነግራት ይችላል። ለወይዘሮ ሜላትም እንዲህ ሲል ያማክራታል። ግን እማዬ እውነቱን ስነግርሽ ሰላምና ሀና የሆነ ነገር እያደረጉ ይመስለኛል። ምን ብቻ ግን ነገሩ ከባድ ነው። ብዙ ጊዜ ተደብቀው ያወራሉ። ትላንት ማታ ራሱ ምሽት ላይ ሲጨቃጨቁ ነበር። ሰላም ለማየ ነግራታለሁ፣ ሀና ደግሞ አይሆንም እያሉ እሰጣ ገባ እንዲሁም ደግሞ ሲጨቃጨቁ ነበር። ብቻ እኔ እንጃ። ሰላምዬም ሀናን እንዲህ ልጅ እኮ ሊጫወትብሽ እየሞከረ ነው እያለ ለሜላት ይነግራታል። ማለትም ወይዘሮ ሜላትም ምን ወይዘሮ ሜላት ወይኔ ልጅን ልታገባው ያለችው ልጅ ምን ሊያደርጋት ይሆን በማለትም በቁጭትና በጣሙኑ በፍራቻ ለምናሴ ትመልስለታለች። በማስከተልም ቆይ ምን አይነት እድል ነው ያላት? ምን አድርጊ ነው የምላት? ብቻ እማዬ ሁለቱም ተያይዘው ከማበዳቸው በፊት የሆነ ነገር ማድረግ የሚኖርብን ይመስልናል። ሌላው ጉዳይ ደግሞ አቶ መስፍኔ እንግዲህ ቤቲ በነገረችው መረጃ መሰረት ለቤተሰቡ የሚጠቅም መረጃ በተለይ ደግሞ ይህንን መረጃ ለሱ እንደማትነግረውና ቤተሰቡ ባለበት መንገድ እንደምትፈልግ እንደዚህ አብስራው ስለነበር ይህን ጭንቀት ይዞት በጣሙኑ አሳስቦት ስለነበር ወደ አቶ ኖላዊ ቤት ይሄዱና ሀሳባቸውን ያጋሯቸዋል። አቶ መስፍኔም በቀጥታ ሄደው እንግዲህ ለአቶ ኖላዊ ስለመረጃው ወይም ደግሞ ልጅቷ ስላለችው ቤተሰቤን የሚያድን መረጃ አለኝ ስላለችው በቀጥታ ሄደው እንግዲህ ስለ ጉዳዩ ያብራሩላቸዋል። ታዲያ በዚህ እንግዲህ ግራ የተጋቡት አቶ ኖላዊ ምን አይነት መረጃ ለምንስ አትነግርህም ነበር ሲሉም ይመልሱለታል። መረጃውን ብቻህን አልነግርህም አለችኝ፣ ሁሉም ብቻ ቤተሰቡ ባለበት ነው የምነግርህ ነው ያለችኝ። ታዲያ ምን ትመክረኛለህ ሲል እንግዲህ አቶ ኖላዊንን ጠየቃቸው። ከቤተሰብ ላገናኛት ሲለውም ምን ምርጫ አለህ የሚለውን ምላሽ አቶ ኖላዊ ለአቶ መስፍኔ የመለሱለት። ታዲያ ይቅርታ ግን ለምን አሁን እኔ እናንተ ሄደን አናገኛትም ሲለው አይ ይሄማ ሊሆን አይችልም፣ የእናንተ የቤተሰብ ጉዳይ ነው ሲሉ አቶ ኖላዊም እምቢ አሉ። ሀና አቶ ኖላዊ ጋር ሂዳ ስለነበረ አቶ ኖላዊም ስለ ጉዳዩ ማለትም አባቷ መጥቶ የሆነች ልጅ የሆነ ሚስጥር እንዳላትና በተለይ ደግሞ ቤተሰቡን ከችግር የሚያወጣ ሚስጥር እንዳለው የነገረችውን ሁሉ ለአቶ ኖላዊ እንደነገረቻቸው ለሀናም ይነግራታል። ስለ ጉዳዩ ታውቂያለሽ ሲልም አቶ ኖላዊ ሀናን ይጠይቃታል።
አዎ ነግሮኛል። ነገር ግን ልጅቷን እኔ አላውቃትም። የዚህ ቤተሰብ ነገር አሁንስ አባዬ ስልችት ነው ያለኝ። ባገኛቸው አጋጣሚ በጣም ከዚህ ቤተሰብ ባላገኛቸው ይሻለኝ ነበር። ችግሩ ከምንም አያልቅም። ብቻ ግን አባዬ ከዚህ ቤተሰብ አግብቼ ውልቅ ማለት ነው የምፈልገው ስትል ለአቶ ኖላዊ ትመልሰላቸዋለች። ሌላው ጉዳይ የቤቲ ጉዳይ ነው። ቤቲ በቀጥታ ወደ አቶ በቃሉ ሄዳ ትማጸናቸዋለች። በመጀመሪያ ከመቀመጧና ከመግባቷ በፊት ይቅርታ አድርጉልኝ አለቃ፣ ይቅርታ በማለት ይቅርታ በቃ ተቀመጭና እስኪናወራ ብሎ ሲመልስላት ይቅርታ ካላረጉልኝ እኔ አልቀመጥም ስትል አለቃ እህቴ ጠፍታለች፣ በጽዮን መጥፋት ላይ የሆነ የምታውቀው ነገር እንዳለ እርግጠኛ ነኝ ስትልም ለአቶ በቃሉ ትነግራቸዋለች። አሁን ምንም ነገር ሳትናገሪ ተነስተሽ ውጪ፣ ምንም እንዳትይ፣ ምንም አይነት ልመና የሚባል ነገር አልፈልግም። ሂጂና ለፖሊስ ከፈለግሽ በቃሉ እህቴን አግቷታል በያቸው ሲልም አስፈራራት። ታዲያ ብትማጸነው እንኳ ምንም አይነት ምላሽ ሊሰጣትና ፈቃደኛ ባለመሆኑ አቶ በቃሉ አሰናበታት። ቤቲም ከዛ ወጣች። ሌላው ጉዳይ ደግሞ ቤቲና እዝራ ናቸው። ቤቲና እዝራ ተቀጣጥረው ከተገናኙ በኋላ ቆይ ቤቲ ምን ሆነሽ ነው? ከአባዬ ጋር ምንድን ነው የተፈጠረው? ጠዋት መተሽ እኮ ሲቆጣሽ ሰምቼዋለሁ። ታዲያ በምን ምክንያት ነው እንደዛ ሲናገርሽ የነበረው? በጽዮን ምክንያት ስትለውም ታዲያ አሁን ጽዮን ምን ሆነች? እስከ ዛሬ አላወቅኩም ለማለት ነው? ሰሞኑን ጽዮንን አግኝተሃት ታውቃለህ? በማለትም ቤቲ በስጨት ብላ ለእዝራ ትመልስለታለች። እዝራም ቀበል አለና ቆይ ጽዮን ምን ሆናለች? ከአንቺ ጋር ሰላም አይደለም እንዴ ሲላትም እሷ አይ ተጣልተን ነበር፣ ግን ጸባችን ያን ያክል የከፋም አይደለም እኮ ከተጣላችሁ ታዲያ አኩርፋ ሊሆን ይችላል ሲላት አይ እንደዛ እንኳ አይደለም፣ ከኔ እንኳ ብትርቅ ከአንተ አትርቅም ነበር፣ አንተንም ታገኝህ ነበር አለችው። እና የት ልትሄድ ትችላለች ሲልም ቤትን ይጠይቃታል። እሱን የሚያውቀው አባት ብቻ ነው። ከአባት ጋር ስናወራ የነበረውም ይህንኑ ጉዳይ ነው። ይኸውልህ የጽዮን መጥፋት ላይ የአባት እጅ እንዳለበት እርግጠኛ ነኝ። እዝራ ተረጋጋ እንጂ አባቴን ወንጀለኛ እያረግሹ ነው? እኔ እንደዛ አላልኩም። የሆነ ነገር እንደሚያውቅ ግን እርግጠኛ ነኝ እያልኩ ነኝ። እዝራም ቆጣ ብሎ አባዬ እንደዚህ አይነት ተልካሻ ስራን አይሰራም፣ እዚህ ተልካሻ ስራ ውስጥም የሚገባ አይደለም። ብትረጋጋና ባስረዳ ደስ ይለኛል። ሁኔታ ግን ምንም የመስማት ፍላጎት ያለህ አይመስለኝም። ታዲያ በጣሙኑ የተበሳጨው እዝራ ከዚህ በላይ ስለ አባዬ ክፉ ነገር እንድታወሪ ስለማልፈልግ ልሂድ፣ በቃ ብሄድ ይሻለኛል። ስላገኘሽኝ እጅግ በጣም አመሰግናለሁ ብሎ ቤቲና እዝራም እንደዚሁ ነገራቸውን እንኳን ሳይቋጩ በዚህ ተለያዩ። ቤቲና አቶ መስፍኔም ተቀጣጥረው አሁን ከተገናኙ በኋላ አቶ መስፍኔም እንደገና ቤቲን ቢማጸናት ስለ ጉዳዩ እንድትነግረው እንድታወራው ቢለምናት እንኳ አይ እሱን እኮ ተነጋገርን፣ እኔ ለብቻ ልነግርህ አልችልም አልኩኝ። ሁሉን ነገር ድፍንፍን አድርገው ሳትነግረውም በቃ ከዚህ በላይ ካንተ ጋር ከታየው ለእኔ ጥሩ አይመጣም በማለት ብሄድ ይሻለኛል ትለዋለች። ለምንድን ነው ቆይ ኧረ ተይ ጉዳዩን ሚስጥሩን ለምን አትነግሪኝም ሲላት ትንሽ ጊዜ ያስፈልገኛል፣ ከዚህ በላይ ከአንተ ጋር ከታየው መታየቱ ችግር ይፈጥርብኛል፣ ስለዚህ መልካም ቀን ብላው ተለያዩ። ሌላው ጉዳይ ደግሞ ያው አቶ ኖላዊ አቶ መስፍኔ በነገራቸው መሰረት መጥቶ ስለ ጉዳዩ ወይዘሮ ሜላትን ያወራታል። ምክንያቱም እሷም እንደምታውቅ ከዚህ በፊት ግን ይሄ ጉዳይ ያን ያክልም የከፋ አልመሰላትም፣ ቀለል አድርጋ ወስደው ነበር። ነገር ግን በጣም እየገፋ በጣሙኑ እንደዚህ አነጋጋሪ ጉዳይ መሆኑን ስታውቅ እንዴ እንደዚህ አይነት ነገር መሆኑን እኮ ያላወቅኩም ነገር ስትለው እሱም አቶ ኖላዊ ቆይቶ ልጄን ሀንን እንዳይጎዳብኝ ይፈራለሁ፣ ስለዚህ ቤተሰቡ መክሮ ቤተሰቡ ደግሞ ወስኖ ልጅቷን ማነጋገር መልካም ነው የሚል ሀሳብ አቀረቡ። ሌላው ጉዳይ ደግሞ እጅግ አሳሳቢውና እጅግ በጣም ያስከፋ ጉዳይ እንግዲህ ምን እንደገጠማት ባናውቅም ሰላምዬ እጅጉን በጣም አዝናለች። በተለይ ደግሞ ምናሴ ሊያወራት እንኳ በጣም ሲፈልግ እሱን ለማቅረብ በጣም ፍቃድ ስለሌላት ማለትም እሱን በቃ ልታወራውም ልታየውም አትፈልግም። በተለይ እንደዚች አይነት እህት ሊኖር አይገባም። ኋላ ጉዳዩን ስታወቅ
እንዲሁም ደግሞ የተፈጠረውን ችግር ስታቅ እንደዚች አይነት እህት የለኝም ብለህ በኋላ ታዝናለህ። እኔ ቤተሰቤን የማስንቅ የማሰድብ ባለጌ ሴት ነኝ ስትል ራሷንም ትወቅሳለች፣ ራሷንም ታጥላላለች። በመጨረሻ ተይ ሰላምዬ ቆይ እስኪ ተረጋጊ እያለ ሊያባብላትና እንዲሁም ደግሞ ስለ ጉዳዩ በቀስታ ሊያወያያት ቢፈልግም ውጣልኝ ብላ በጣም በጩኸት በጣም ተናዳ ተበሳጭታ እሱን ከክላሷ ታስወጣዋለች። ሌላው ጉዳይ ደግሞ እዝራ በጣም ተናዶ ተበሳጭቶ ቤቲ በተነገረችው ጉዳይ በጣም አዝኖ በጣም ተናዶ በአባቱም ቂም ይዞ ነበርና በጣም እንቅልፍ እንኳ አልወስደው ብሎ ተቀምጦ አባቱ እስከሚመጣ ድረስ ሶፋ ላይ ይጠብቀው ነበር። ታዲያ አባቱ ሲመጣ ምን ነው ልጄ እስካሁን አልተኛም እንዴ እያሉ አቶ በቃሉ ሲያናግሩት አልተኛውም፣ አሁን ላይ በቃ ስለ ጽዮን እንድትነግረኝ እፈልጋለሁ። ስለ ጽዮን ምን? የጽዮን አፈና ላይ ያንተ እጅ እንዳለበት በእርግጠኝነት ቤት ይነግራኛለኝ ሲል ይህንም ነገረች ብሎ ዱብዳ ሆነበትና ከመቀመጫው ተነሳ። እንዲህ አባዬ ተረጋጋ እንጂ ብሎ እዝራም ሊያረጋጋው ሲሞክር አቶ በቃሉ ግን እጅጉን ተበሳጭተው ተናደውም እንዲህ ይቺ ልጅ ባኔና ባንተ መካከል ለመግባት እየሞከረች ነው እያያት አይደለ እንዴ? ባለፈው ያንን ነገር ነገረችህ፣ አሁን ደግሞ ይህንን ነገረችህ። ታዲያ በዛቻና እንዲሁም ደግሞ ምንም በማለት ይህች ልጅ በእጀ ሰበብ ለመሆን በእጀ ለመጥፋት ፈልጋለች ማለት ነው ሲሉ በቁጣ ይናገራሉ። ምናልባት ጽዮንና እኔ ያለን ግንኙነት ታውቃለህ፣ ጽዮን ለእኔ ያላትን ስሜት ታውቃለህ። ከሀና ጋር የጀመርነውን የሽምግልና ምናልባትም ለማቋረጥ ፈልገህ አፍንሃት ከሆነ ለማቋረጥ ፈልገህ ከሆነ ብዬ ነው ሲልም እዝራ በተረጋጋ መንፈስ አቶ በቃሉን ያነጋግረዋል። በዚህ የተበሳጩች አቶ በቃሉ በጣም ተናደው ተበሳጭተው በቃ መጣው ብለው ከቤት ወዲያውኑ ወጡ። አይ አባዬ ልከተልህ እንዴ ሲለው እዝራ አይ መጣው አልኩ አይደል በማለት ይወጡና በቀጥታ ወደ መጠጥ ቤት ያመራሉ። በዚህ መካከል መጠጥ እየጠጣ እያለ ወዲያውኑ ቤቲን ጠርቷት ነበርና ቤቲ ትመጣለች። ወዲያውኑ ከጎኑ ሽጉጡን ያሳያትም ጀመር። ታዲያ በዚህ የተንቀጠቀጠችው የፈራችውና እጅጉኑ በጣሙኑ ጭንቅ ውስጥ የገባችው ቤቲ ሰላም አመሸህ አለቃ በማለትም ትጀምርና ቁጭ በይ አላትኝ። ከዛ ቆይ አንቺ ምን ሊሆን ብለሽ ነው በእኔና በልጄ መካከል ለመግባት እየሞከርሻለሽው? በዛ ላይ ደግሞ ለእዝራ ምንም ነገር እንዳትነግሪው አላልኩሽም ሲላት ብለኸኝ ነበር አልነገርኩም ለማለት ትሞክራለች። አልነገርሽውም? ልጁ ውሸታም ነው እያልሽ ነው ሲላትኝ አይ በቃ ነግሬዋለሁ በማለት መንተባተብም ጀመረች። በማስቀጠልም ቆይ አንቺ ልጅ ቆይ ማን የላከሽ ወደ ህይወቴ ግቢ ብሎ ማን የላከሽ በማለትም ከባድ ጥያቄ ይጠይቃታል። ይቅርታ አለቃ የዛሬን ብቻ ይቅርታ አድርጉልኝ በማለት እየፈራችና እየተንተባተበች ትናገራለች። ትሰሚኛለሽ ቤቲ እንድገልሽ እያስገደድሽኝ ነው ሲሉም አቶ በቃሉ ይናገራሉ። በማስቀጠልም ይኸውልሽ ይሄ የመጨረሻ ማስጠንቀቂያሽ ነው። ከዚህ በኋላ አይደለም ልጄ ፊት እኔ ሳልፈቅድልሽ ስሜን ብታነሺ እገልሻለሁ በማለትም ዛቱባት። ይህንን ከተናገሩ በኋላ አሁን በፍጥነት ከፊቴ ጥፊ በማለትም ቀጭን ትዕዛዝ አስተላለፉ። ሌላው ጉዳይ ደግሞ ሀንቾ ወደ አባዬ ልሄድ ነው ብላ ስትነሳ እንዲህ አንዬ እየወጣች ነው እንዴ በማለት ወይዘሮ ሜላት ትጠይቃታለች። እስኪ ቁጭ በይ አንድ ነገር ላዋይሽ በማለትም እስኪ ቆይ የት ልትሄጂ ነው ብላ ስትጠይቃት አባዬ ጋር እንዴ መስፍኔ ጋር ስትላት አይ አባዬ ጋር ስትላት ይሄ ደግሞ ያው እንግዲህ መስፍኔ አባትሽ አይደለም እንዴ ለመቀለድ ያክል ነው። በማስከተልም ወይዘሮ ሜላት ሀንዬ ቤቲ ስለምትባለው ልጅ መስፍን የነገረሽ አይደል ስትልም ጥያቄዋን ቀጠለች። ሀንቾም በማስቀጠል አዎ እማዬ እኔ በመካከላችሁ ላለመግባት ነው ዝም ያልኩት። በእኔና በመስፍን አለመግባባት እኮ በጣም እየተጎዳሽ ያለሽው አንቺ ነሽ ስትልም ወይዘሮ ሜላት ቀጠለች። ከዛሬም ነገ ተሞሸርኩ እያልሽ እኛ ስንጣላ ነዋ በማለትም ታስከትላለች። እማዬ ስለኔ አትጨነቂ፣ ግን አባዬ ጋር ተነጋግራችሁ ችግራችሁን ብቻ ፍቱ ስትላት የኔና የሱ ችግር እንኳ እንደዚህ በቀላሉ የሚፈታ አይደለም። በማስቀጠልም ሀንቾ ለምን ተነጋግራችሁ የሆነ አባዬ ግን የሆነ እውነታ ያለው ይመስለኛል ስትላት ወይዘሮ ሜላትም በሀሳቡ ተስማምታ እኔም እኮ ያለው ይመስለኛል በማለት ታዲያ ለምን ልጅቷን ጠርታችሁ አታነጋግሯትም በማለት ሀሳብ ታቀርባለች። እማዬ እንደምን ማባብለሽ ልጅቷ እንዲያመጣት ሞክሪ፣ ከዛ በኋላ ችግራችሁን ደግሞ ተነጋግራችሁ ፍቱ ስትል ሀናም ሀሳቧን ትሰጣለች። ሌላው ዱብዳ ነገር ደግሞ አሁን ሀንቾ ለአቶ
ኖላዊ ትልቅ ዱብዳ የሚባል ጀብድ የሆነ ሀሳብ ማቅርባለች። እሱ ምንድነው? ተደብቆ የኖረ ሚስጥሩን እስካሁን ሲጨቃጨቁበት የነበረው በተለይ ደግሞ ከሰላም ጋር በጣም ሲናደዱና በጣም ሲጨቃጨቁበት የነበሩት ጉዳይ በተለይ ደግሞ ምናሴም ሰምቷቸው ቢጠይቃቸው አንናገርም ብለውት የነበረውን ጉዳይ አሁን ለአቶ ኖላዊ ትነግራቸዋለች። ይኸውልህ አባዬ አንድ ልጅ እያስቸገረኝ ማለት ምን አይነት ልጅ? አንድ ጥጋበኛ እያስቸገረን ማለቴ አብረን ካላደርን እያለኝ በማለት ሀሳቧን ትቀጥላለች። እኮ የኔ ልጅ በማለትም ተናደው እሳት ለብሰው እሳት ጎርሰው በጣምኑ ተበሳጭተው አሁን ልጁን አሳይኝ፣ ምንም ነገር ወሬ አልፈልግም ሲላት፣ እንዲህ አባዬ ተረጋጋ እንጂ ለምን ከናሴር ጋር እንደተጣለው ቆይ እንጂ ልንገርህ፣ ሌላ ወሬ አልፈልግም፣ ልጁን ብቻ አሳይኝ። እንዲህ ነችና ኖላዊ ማን አባቱ ነው ሀንዬ በማለት ይፎክሩና በጣምኑ ከፊታቸው የሚነበበው የንዴት ፈገግታ ይታይባቸዋል። ከናሲር ጋር የተጣላ ነው ልጁ እንደሚያስቸግረኝ ለአሲር ነገርኩት። ከዛ አሲር ደግሞ ልጁን ካልገደልሁት ብሎ እጅግ ሲያስቸግረኝ ከነሱ ጋር ተጣላን። ታዲያ ናሲር ጋር ለምን ተጣላችሁ? ልጁን ለምን ልትጎዱት ሞከራችሁ ብዬ ነው የተጣላ ነው በማለትም ሀንቾ ለአቶ ኖላዊ ትመልሳለች። መናገር ብቻ አይደለም ጭራሹኑ ተጣላዋቸው። በዚህ ሁኔታ እጅጉኑ ተበሳጭተው በጣምኑ ተናደው አቶ ኖላዊ ከቤት ሀናን ጥላዋ ሲወጡ አባዬ ጠብቀኝ እንጂ አባዬ ወዴት ነው እያለች እሷም እግር ከእግር ትከተላቸዋለች። ታዲያ በዚህ ሁኔታ የቀጣይ ክፍል ምን ይሆን? በተለይ ደግሞ አሁን ላይ ሀና ትልቅ ችግር ውስጥ ላይ ናት። ከነ አሲርም ጋር ተጣልታለች። በዚህ በኩል ደግሞ በጣምኑ የሚያስቸግራት የቤቲ ጉዳይ ምናልባትም እንግዲህ አቶ መስፍንና ወይዘሮ ሜላት በጉዳዩ ላይ መክረው ውሳኔ ካላሳለፉ እጅጉኑ እያሳሰባቸው እየተመሱና እየተበረቋቆሱ ይገኛሉ። ሌላው ጉዳይ ደግሞ አቶ በቃሉ ቤቲን በእጅጉ አስፈራርቶ የመጨረሻ ማስጠንቀቂያም ሰጥቶ በዝራ በኩል እንዲሁም ደግሞ በእኔና በልጄ መካከል እንዳትገቢ ጽዮን የምትባል እኔ አላቅም እኔ አላገትኳትም ሲል አስፈራርቷታል። የጽዮን ጉዳይ ምን ይሆን? ማን ሲሆን ያገታት? በሚቀጥለው ክፍል የምንመለከተው ጉዳይ ይሆናል። ታዲያ ቤቲስ ደግሞ በነመስፍኔ ቤት ተገኝታ ስለ ጉዳዩ ታብራራ ይሆን? ይህም አንደኛው የሚጠበቀው ጉዳይ ነው። ስለዚህ ውድ ተመልካቾቻችን አብራችሁን ስለቆያችሁ እያመሰገን ይህንን ቻናል ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ ቀጣዩ ክፍል ይለቀቅ እያላችሁ ኮሜንት በማድረግ በያላችሁበት ሁሉ መልካሙን ሁሉ ተመኘን። ክብረት ይስጥልን። ባይ ባይ።